ጌታ እኮ የተገረፈው እኛ ለቡዬ በመናጮኸው ጅራፍ አይደለም። ክርስቶስ የተገረፈው እላዩ ላይ ሚስማሮች ያሉት የሾሉ አጥንቶች ያሉት መግረፊያ ነው ሮማውያን የሚገርፉበት። ያ መግረፊያ ስጋው ላይ ካረፈ በኋላ ሲነሳ ስጋውን እየነጨ ነው የሚነሱ እና ስጋውን ከመግረፊያው ላይ አራግፈው ነው ድጋሚ የሚገርፉት። ይህ ሲሆን ቆማ እመቤታችን ተመልክታለች። ቅዱስ ዮሐንስ ዘደማስቆ ምን ይላል? ድንግል ማርያም ስትወልድ አላማጠችም፣ ምጥ አላየችም። ስትወልድ ያላማጠችውን ምጥ ግን ዓርብ ዕለት አምጣዋለች። ተጨንቃለች። እያንዳንዱ እሱ ላይ ያረፈው ጅራፍ የእሷ የልቧ ቁስል ነበር። በአንቺ በነፍስሽ ሰይፍ ያልፋል ብሎ አረጋዊው ስምዖን ትንቢት ነግሯት ነበረ። በነፍሷ ሰይፍ ያለፈው ልጇ ሲሰቀል ቆማ ያየች ቀን እና ልጇ ተሰቀለ እንጂ እሷ ምን ሆነች የሚሉ ሰዎች እግዚአብሔር ልቡን አይስጣቸው። አዎ ሰው ናት ይሉን የለ? አዎ ሰው ናት በተፈጥሮ። እንደ ሰው ምን ይሰማታል ልጇ እንደዛ ሲሰቃይ? ለእኛ አምላካችን ነው፣ ለእሷ እኮ ልጇም ነው፣ አምላኳ ብቻ ነው። የመጀመሪያው እጆቹን ይዛ ሲድህ የመራችው ልጇ እጆቹን በሚስማር ሲቸነከር አይታለች። ድንግልናዊ ወተቷን ያጠባችው ልጇ ሐሞትና ከርቤ ሲጠጣ አይታለች። ደሙ እንደ ውሃ ሲፈስ አይታለች። እመቤታችን እንደሷ ያዘነ እንደ ክርስቶስ የተሰቃየ እንደሷም ያዘነ። ስለዚህ እመቤታችን በእኛ መዳን ድርሻ አላት የላትም? ይህንም በልቡናችን ይሳልብን። እንደውም አባቶቻችን ሲጨፍንም ሲገልጥ ይላሉ። ሲወለድም መጀመሪያ ያየው እሷን ነው። ከመሞቱ በፊት እነኋት እናት እነሆ ልጅሽ አለ። ከዛ አባቶይ ነፍሴን አደራ ሰጣለሁ ብሎ ሄደ። ሲመጣም ሲሄድም ሲጨፍንም ሲገልጥም ያየው እሷን ነው ይላሉ። እመቤታችን ይሁንልኝ ብላ ያስጀመረችውን የሰው ልጅን ድህነት መስቀል ላይ እስኪያሰናብታት ቆማ ተመልክታለች። ወላዲት አምላክ በእኛ መዳን በመላው የክርስቶስ የማዳን ሥራ ውስጥ አብራ ነበረች። ይህንም በልቡናችን ይሳልብን። ሁለተኛም የምናየው የመጨረሻ ድንግል ማርያም ቅድስት የሆነችው አምላክን ከወለደች በኋላ አይደለም። አምላክን ለመውለድ ያበቃት ምን ሆና መገኘቷል። የሚገርም እኮ እግዚአብሔር ከሰው ሁሉ መርጦ ከሷ እንዲወለድ ያደረገ ነገር እመቤታችን ላይ ተገኝቶ ምንድን ነው? ይህንን የሚያውቀው እግዚአብሔር ነው። እኔ ትሕትናዋን ብቻ ልንገራችሁና ወርዳለሁ። እንደ ድንግል ማርያም ትሑት ሰው የለም በምድር ላይ። በምን አወቅን? እንደሷ ክቡር የሆነ ፍጡር አለ? ለምን? እንደሷ ትሑት ስለሌለ ነው። ራሱን ዝቅ የሚያደርግ ምን ይላል? ከፍ ይላል። ራሱን በጣም ዝቅ ያደረገ በጣም ምን ይላል? እንደ ድንግል ማርያም ዝቅ ያደረገ የለም። ራሱ ትሕትናዋ የልቧን ቅድም አይተናል። ከንግግሯ ይጀምራል። ገብርኤል መጥቶ ትጸንሻለሽ ትወልጃለሽ ሲላት ምን አለች? እነሆኝ የጌታ ባሪያ እንደ ቃልህ። ከኔ ጋር ናችሁ? ገብርኤል ያላት የጌታ ምን ትሆኛለሽ ነው ያላት። እነሆኝ የጌታ እናቱ ብትል ምን ችግር አለ? እሷ ግን እነሆኝ የጌታ ባሪያው። እግዚአብሔር ባሪያው ስትሆን እናቱ አደረጋት። እሷ ደግሞ እናቱ ስትሆን ራሷን ባሪያ ብላ ጠራች። እንዛ አመቱ እሞረሲያ ይላል ቅዱስ ያሬድ። ባሪያው ስትሆን እናቱ አረጋት። እሷ ግን እናቱ ነኝ አላለች፣ ባሪያው። አንዴ እንዳይመስላችሁ ከጸነሰች በኋላስ ስትጸልይ ነፍሴ እግዚአብሔርን ታከብረዋለች፣ መንፈሴም በመድኃኒቴ በእግዚአብሔር የምኑም መዋረድ። አይገርምም? ጸንሰዋለች እኮ እናቱ ብትል ምን አለ? ተረጋግጧል እኮ በቃ 6 ወር ሆኖታል። እመቤታችን ግን አንድ የትንቢት ቃል ካፏ አልወጣ። ገብርኤል ካመሰገናት በኋላስ ምን አደረገች? በዚያ ወራት ተነስታ ማርያም ወደ ተራራማው ወደ ኤፍሬም አገር ፈጥና ወጣች።